ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቀደም ሲል የተጀመረውን የሱረቱን ነህልን የተፍሲርና ማብራሪያ አሁንም እንቀጥላለን። ሱረቱን ነህል እንግዲህ ሁላችንም በቅርብ የምናውቃቸውና የምንገለገልባቸውን የአላህ ጸጋዎች እያስተዋወቃች ነው ማለት ነው። እና ሱረቱ ነህል እንደምትባል ሱረቱል ኒዓምም ትባላለች። የጸጋዎች ምዕራፍ በመባል ትታወቃለች። አላህ የሰጠን ሁሉ ጸጋ መሰረታዊና ወሳኝ የሆኑትን ሁሉ ነገሮች በዚህ ሱራ ውስጥ ይዘረዝራቸዋል። ወደፊትም ይቀጥላል ማለት ነው። እና የጸጋ ሱራ ትባላለች ማለት ነው። እኛ አላህ የዋለልን ነገር ረስተናል። ሁሉን ነገር ባለቤቱን ትተን ለሌሎቹ ለባዕዶቹ ብሎም ለጥላቶቹ ወረታውን እየሰጠነው ነው ያለ ነው። አላህ ግን ሱብሓነሁ ወተዓላ ይህን ሁሉ የምታዩትና የምታውቁትን ሁሉ ያስገኘላችሁና የገራ ያዘጋጀላችሁ አላህ ነው እያለ ራሱን እያስተዋወቀ ነው ማለት ነው። ወዐለላህ ቀስዱ ሰቢል ይላል። እና እንግዲህ በዚህ ምድር ላይ ለመምጣትና ለመኖር የሚያስፈልጋቸውን ሁሉ ያዘጋጀና ያመቻቸው እሱ ከሆነ እንደገና ደግሞ መንፈሳዊ መስመርንም መዘርጋት የእሱ ኃላፊነት ነው ይላል። በመሆኑም ወዐለላህ ቀስዱ ሰቢል አስራጡል ሙስተቂም አልሙስተዊ الذي لا يزيغ يمنة ويسرة ወደ ግራ ወደ ቀኝ የማይጠማዘዘው ቀጥ ያለው ጥርጊያ ጎዳና ይላል በአላህ ላይ ነው የሚያደርሰው በላቸው ይላል። ማለት ወደ ጌታ ለመምጣት ከፈለጋችሁ እሱ እንዲታረቃችሁና እንድትጸድቁ ከፈለጋችሁ እሱ በዘረጋው ቀጥተኛ መስመር ላይ ኑ ቶሎ የዙሪያ መንገድ አትሂዱ ይላል አላህ Subhanahu Wa Ta'ala። እና ተውሂድን ነው በዚህ አይነት አገላለጥ የሚገልጸው ማለት ነው። ሁሉን ነገርም የፈጠረልኝ አላህ ከሆነ ስለዚህ ጌታ ያለኝን መስራት ነው ያለብኝ የሚለው ነው ቀጥተኛ ወራ ጎዳና። እሱን ይዘህ ከመጣህ ብዙ ሳትደክም ውጣ ውረድ ሳያጋጥምህ ቀጥታ እኔ በር ላይ ትደርሳለህ ይላል አላህ። ወዐለላህ ቀስዱ ሰቢል ቀጥተኛው መንገድ ለተከተለው አላህ በር ላይ ቀጥታ ይደርሳል ምንም እንቅፋት ሳያጋጥመው ይላል ማለት ነው። ግን ጌታ የዘረጋልህን መስመር ትተህ ወደ ግራ ወደ ቀኝ ተባዘንክ እንዲሁ ባክነህ ትቀራለህ፣ የሰይጣን ሰለባ ትሆናለህ ይላል ማለት ነው። ወሚንሃ ጃኢር ይሄን ያልኩት ለምንድነው? ከመንገዶች ጠማማ መንገዶች ብዙ ናቸው ይላል። በጠማማ መንገዶች ተገባችሁ ትበላላችሁ፣ ያውሬራት ትሆናላችሁ። ሰይጣን ነውና አውሬው ማለት ነው። እና ተጠማማዎቹ መንገድ ወደ ግራና ወደ ቀኝ የሚገነጠሉት መንገዶች ርቃችሁ ቀጥተኛውን እኔ በነብዮች አማካይነት የዘረጋሁላችሁን የተውሂድን መስመር ተተከተላችሁ ያ መስመር ዶማን ይሰጣችኋል። ቀጥታ ባለቤቱ አላህ ዘንድ ነው የሚያመጣችሁ፣ ጀነተል ፊርደውስ ነው የምትደርሱት በላቸው ይላል ማለት ነው። እና ወሚንሃ ጃኢሩን ማለት ማኢሉን ሙልተዊ ጠማማና ጠምዛዛ የሆነ የመጥፎ መንገዶች አሉ። እነዛ መንገዶች እንዳይጠልፏችሁ ተጠንቀቁ። ግልጽ የሆነውን የእስላምን መስመር ብቻ ተከትላችሁ ከመጣችሁ እኔ ጋር ትገናኛላችሁ። ወለው ሻአ ለሃዳኩም አጅመዒን እና ይህንን ቀጥተኛውን መንገድ ሁላችሁም በሙሉ በሱ መጓዝ አለባችሁ ብሎ ሊያስገድድ ቢፈልግ ኑሮ ሁላችሁም እዳችሁ አልቆ ነበረ፣ ግን አላደረገም ይላል። ሱብሃንአላህ። እንግዲህ ሰዎችን አላህ Subhanahu Wa Ta'ala ነብያትን እየላከ ኩቱቦችን እያወረደ ሁለት መስመሮች እንዳሉ ይነግራል፣ ያስተምራል ማለት ነው። እና ቀጥተኛው መንገድ አስፋልቱ ይሄ ነው። ይሄን ይዘህ ከሄድክ ወደ ግራ ወደ ቀኝ ስታላገለልክ ድረስ ቀጥታ መጨረሻ እኔ ነኝ ያለሁት እኔ ዘንድ ትገናኛለህ ይልሃል። ወደ ግራ ወደ ቀኝ ተተገነጠልክ ግን ያው በቁጣው ጦሪክ ተበላህ ማለት ነው። ሽፍታ ያስቀረ ማለት ነው መንገድ። ይሄንን እንደ ምክር ይሰጣል ማለት ነው። ምክሩን ተሰጠ በኋላ ምርጫውን ላንተ ይተውልሃል ማለት ነው። አይ እኔ ጌታዬ እንዳለ ቀጥተኛው መስመር ይዤ ነው መሄድ ያለብኝ ካልክ ያው ቃሌ ነው ጠብቀሃለሁ ናቶሎ። አይ እኔ እንደዛ ምናልባት አቋራጭ መንገድ ሊኖር ይችላል በቅርብ የሚያደርስ ገለል የምትል ከሆንክ ደግሞ ያም የራስህ ምርጫ ነው ይላል። እንዳትሄድ ብዬ ማገድ ይችል ነበረ፣ ግን ፍላጎቴ አይደለም አላስገድድህም ይላል። የጠቀመ መስሎ ላይ ቢያስገድድን ይሻል ነበር እንደ መላእክቶቹ ማለት ነው። መላእክት ኩፍር አያውቅም፣ ሽርክ አያውቅም። ሰባቱ ሰማይ የመላ መላእክት ሁሉም ሷሊህ ነው በሙሉ። ለምን ጦሪቀ ሙስተቂም ብቻ እንጂ ወደ ግራ ወደ ቀኝ የሚባል መስመር ጭራሽ አያውቅም፣ አያስበውም። ጭራሹን ታላህ ፍቃድ ውጭ መሆን አለ ወይ ብሎ ጭራሽ አያውቅም። መላእክት ቀጥታ የተፈጠረለትን ዓላማ ይዞ መጓዝ ነው። ሰዎችና ጅኖችን ግን ሁለት መስመር እንዳለ ነገራቸው ማለት ነው። ወሃደይናሁ ነጅደይን ይልሃል።
እና አንድ ቀጥተኛ መስመር አለ፣ ሌላው ጠማማ መስመር አለ፣ ወይ ወደ ግራ ወይ ወደ ቀኝ ሊገነጠል የሚችል ያንን ከተከተላችሁ ትጠፋላችሁ። ከዛ በኋላ የሚበጀን አንተ ምረጥ ብሎ ይተውሃል ማለት ነው። ይሄ ምርጫ መሰጠቱ ነው ለሰው ልጆች ትልቅ ችግር ያመጣባቸው ማለት ነው። ቢገደዱ ይሻላቸው ነበር፣ ግን እሱ የሚበጀውን እሱ ያውቃል። እና ቢፈልግ ኑሮ ሁላችሁንም በአንድ መስመር ያለውል በግድ ሊነዳችሁ ቢፈልግ ኑሮ ይችል ነበር፣ ግን አያደርገውም። ህክማው ይሄንን አይፈቅድም ማለት ነው። በመሆኑም በምርጫችሁ ላይ ናችሁ። የፈለጋችሁ ቀጥተኛው መስመር ዘርግቻለሁ ኑ ቶሎ በሩሱሎች መሪነት፣ ካልፈለገ ደግሞ ወደ ፈለገበት ይሂድ ይላል ማለት ነው። هو الذي أنزل من السماء ماء الله ማለት ደግሞ ሌሎች ጸጋዎችን ደግሞ አሁንም ነግራችኋለሁ እኔን እንድታውቁ የዋልኩላችሁን ውለታ ማወቅ ያስፈልጋል መጀመሪያ ማለት ነው። የውሃ ጉዳይ ይላል። ውሃ እንግዲህ ለፍጡሮች ሁሉ ዋና መሰረት ነገር ነው ማለት ነው። ከግኝታቸው እስከ መጨረሻቸው ድረስ ከውሃ ይለያዩም ፍጡሮች እና ከወደ ሰማይ ዝናብ የሚያወርደውም አላሁል ዋሂድ እኮ ነው ይላል። እና ይሄም ብቻ ጸጋውን ቢነፍገን ምን እንሆን ነበር? ሁሉም በሙሉ ክሰል ሆኖ ይወድቃል በአንድ ጊዜ ውሃ ከሌለ ማለት ነው። እና ከወደ ሰማይ ዝናብ ያው ዳመናን እንዲዳምንና ዝናብ እንዲወርድ አድርጎ ባህሮቻችሁን የሚመግበው እሱ እኮ ነው ይላል አላህ Subhanahu Wa Ta'ala። ዝናብን እኮ ባቆም የናንተ ጉዳይ ያልቅ ነበረ፣ ግን እናንተ በተፈጥሮ ነው በአጋጣሚ ነው ባህሩ እየተነነ መልሶ ይወርዳል ትላለህ። የሚያተነውስ ማን ነው? በማን ፀሐይ ነው የሚተነው? አላሁ ሙስተዓን። እና ተወደ ሰማይ ውሃን ያወርዳል ይላል። ማ ለኩም ለናንተ ጥቅም እኮ ነው ይላል። ለኩም እንዴ በአጋጣሚ ዝም ብሎ እኮ አይደለም። ዝናብ ማወርደው እናንተን ለማገልገል ለመخدም እኮ ነው። እና ዝናቤን እየተመገባችሁ በሱ ነው የምትኖሩት ያላችሁት፣ ግን እንደገና የኔን በልታችሁ በኔ ላይ ታምጻላችሁ ይላል ማለት ነው። ሚንሁ ሸራብ ከዚህ ከዝናብ በማወርድላችሁ ውሃ መጠጣችሁን ታገኛላችሁ። ሁሉ ነገር በአለም ላይ ያለ ፈሳሽ የሱ ንብረት ነው ማለት ነው። እና አንዲት ጠብታ ከሱ ውጭ የሚመጣ የለም። እና ተዛ እኔ ከማወርድላችሁ ውሃ ትጠጣላችሁ። ወሚንሁ ሸጀሩን ምን መጠጣት ብቻ ዛፎች፣ አትክልቶች፣ አዝሪቶች በሙሉ ነው እየጠጡ የሚያድጉት። ምግብ የሚመጣው ከየት ነው? እና ዛፎቻችሁ የሚበቅሉትም በኔ ውሃ እኮ ነው ይላል። ፊህ ቱሲሙን እነዛ ዛፎች በሚለመልሙ ጊዜ እንስሳዎቻችሁን ደግሞ ታግጣላችሁ። እንስሳዎቻችሁን የማበቅላቸውን ዛፎች እየበሉ ነው እነሱ ደግሞ ወደ ስጋ ተለውጠው እናንተን የሚያገለግሉት። የት ነው ያላችሁት እናንተ? ምን ነካችሁ ይላል አላህ Subhanahu Wa Ta'ala። እና ውሃ እንግዲህ ወሳኝ ነው ለሁሉ ነገር። ውሃ ከሌለ ምንም ህይወት ያለው ነገር የለም። ስለዚህ ወጀዐልና ሚነል ማኢ ኩለ ሸይን ሐይን ይልሃል። ህይወት ያለው ነገር ሁሉ በሙሉ መሰረቱ ውሃ ነው። ውሃ መጀመሪያም ለመገኘት ወሳኝ ነው፣ ለመኖርም ወሳኝ ነው። ውሃ ከሌለ ምንም ነገር የለም። ስለዚህ የኔ ውሃ ለእናንተ ቀጥተኛ መጠጥ ይሆናል። እንደገና ዛፎችን፣ ቁጥቋጦዎችን፣ ዘጨሌዎችን ያበቅላል። እነዛ የበቀሉ ቦቀልቶች ሁሉ በእንስሳቶች፣ በከብቶች፣ በፍየል፣ በበጎች ይጋጣሉ። እነዛ ደግሞ ሲያድጉ ሲሰቡ ለእናንተ ምግብ ይሆናሉ። አይደለም እንደ ይላል። ያ ውሃ ባይኖር ግን ምን ይመጣ ነበር? ቱሲሙን ማለት ተርዓውነ ማለት ነው። እንስሳችሁን የምታግጡት ዛፍ በኔ ውሃ ነው የሚበቅለው። ينبت لكم به الزرع ከዚህ ከወደ ሰማይ በሚልከው ውሃ አዝሪቶችን ያበቅልላችኋል። ወዘይቱን ከአዝሪቶችም ደግሞ ልዩ አገልግሎት ያላቸው ምርጥ የሆኑ የአትክልቶችን አይነቶች በተለይ ዘይቱን ሙባረክ የሆነውን ዛፍ በሱ ነው የሚያበቅልላችሁ ይላል። ወነኺል ተምሮችን የተምር ዛፍን ማን ነው ያበቀለው? በማን ውሃ ነው የበቀለው? ወልአዕናብ ወይኖችንስ ማን ነው የሚያበቅልላችሁ? ወሚን ኩል ተመራት አረ ምኑ ተቆጥሮ እንደ ዋናው ለናሙና ልጥቀሰው ብዬ ነው እንጂ ምኑ ስፍር ቁጥር አለው በመድር ላይ የሚበቅለው ጸጋ ይላል አላህ Subhanahu Wa Ta'ala። ሚን ኩል ተመራት التي تعلمون ولا ما تعلمون የምታቁት የማታቁት የቁጥር መስፈር የሌለው ሁሉ ነገር በሙሉ በኔ ውሃ ነው የሚበቅለው ምድር ላይ ይላል። ኢነ ፊ ذلك ለአያት እና አሁን በተቀስኩላችሁ ነገር እኮ ወሳኝ የሆነ ምልክት አለ። ወሳኝ የሆነ ምልክት አለ ለማን? ሊቀውም እየተፈከሩን አእምሮአቸውን ተጠቅመው ለሚያስተውሉ ሰዎች። እንግዲህ አቅል ያለው ሰው እነዚህ ነገሮች ሁሉ ለሰው አስፈላጊ መሆኑን ያውቃል። ከየት መጡ ማና መጣቸው ብሎ ራሱን ሲጠይቅ ግን መልሱ አላህ ነው እነዚህን ሁሉ ነገር የፈጠረው ከተባለ ታዲያ ከአላህ ሌላ ምንም ነገር አያስፈልግማ ወደሚለው ድምዳሜ ነው የሚከደው ማለት ነው።
ግን አቅላቸውን የማይጠቀሙና የማያስተውሉ ሰዎች ናቸው የኔን ጸጋ እየበሉ እየጠጡ እንደገና ሌሎችን የሚገዙትና የሚያመልኩት ማለት ነው። እና ለሚያስተውሉ ሰዎች በእነዚህ ነገሮች ብቻ ወሳኝነት ማስረጃ አለ። የአላህ Subhanahu Wa Ta'ala ለፍጥረታት ምን ያህል አስፈላጊ መሆኑ ያለሱ ውለታና ያለሱ ጸጋ አንድ ደቂቃ መኖርም እንደማይቻል ያወቁ ሰዎች ሁሉ በቃ ለአላህ ብቻ ነው ታማኝ መሆን ያለብን ሌላው ሁሉ አያስፈልግም ሊሉ ይችሉ ነበር። ግን ይሄንን ፍክር ስለማያደርጉ ነው በቀላሉ ጸጋዬን እየበሉ እንደገና በኔ ላይ የሚሸፍቱና የሚያምጹት ይላል። ወሰኸረ ለኩም الليل والنهار እንደገና ደግሞ ወደ ጊዜ እንሂድ እስቲ ይላል። ሌት የሚባለውን የማረፊያ ክፍለ ጊዜ ማን ነው የፈጠረላችሁና ጨለማ ያደረገው ይላል። ቀን የሚባለውን ደግሞ ብርሃናማ ክፍለ ጊዜ ለእናንተ መሰማሪያና መከሰቢያ አመች ያደረገው ማን ነው? እነዚህ ሁለት ክፍለ ጊዜዎች ማንም ሰው የሉም ብሎ ሊክዳቸው የሚችል አይደለም። ማን ነው የሚያመጣቸውና የሚወስዳቸው የሚያሽከረክርና የሚገለባብጣቸው ከተባለ ግን መልሱ ምንድነው? አንተ ነህ? አባትህ ወይስ አጎትህ ነው? ማን ነው ሌቱን የሚያነጋው ቀኑን የሚያስመሸው? ይህንን የማደርገው እኮ እኔ ብቻ ነኝ ይላል አላህ Subhanahu Wa Ta'ala። ወሸምሰ ወልቀመረ ፀሐይን ደግሞ የዓለም ማብራት አድርጎ የፈጠራትና የሰየማት ማን ነው? ጨረቃንም እንደዛው ይላል ማለት ነው። ወኑጁም ሙሰኸራት ሌሎችም መልቆ መሳፍርት የሌላቸው ከዋክብቶች በእኔ ፍቃድ ነው የተመደቡትና አገልግሎት እንዲሰጡ የተደረጉት ቢአምሪህ በአላህ ትእዛዝ ይላል። ኢነ ፊ ዛሊከ ለአያት እና እነዚህ ነገሮች ተአምር አይደሉምን? ባለቤታቸውን አይጠቁሟችሁምና ያስተዋውቋችሁምን ይላል። ሊቀውም ያቂሉን ተአምርነታቸው አቅል ላላቸው ሰዎች ናቸው። ለመጃኒ ምንም ዋጋ የላቸውም ማለት ነው። አቂል የሆነ ሰው ግን ቁርአን ባይቀራ ሐዲስ ባይሰማ እነዚህን ነገሮች አስተውሎ እነዚህን ሁሉ ነገሮች የፈጠረ ነው ጌታ ሊሆን የሚገባው ሊል ይችላል ማለት ነው። አቂል ሰው በጃሂልያ ሲሉ እንደነበሩት እና አቡ ዘር አልገፋር የመሳሰሉት እንደዚህ ይሉ ነበር ገና በጨለማ ውስጥ እያሉ ማለት ነው። እና እነዚህን ሁሉ እንግዲህ ያደረኩላችሁ እኔ ነኝ ጌታችሁ ይላል አላህ Subhanahu Wa Ta'ala። ይሄን ሁሉ የሚለው እንግዲህ ባለቤታችሁን የመሆኑን አውቃችሁ ለኔ ብቻ ታማኝና አማኝ አገልጋይ መሆን አለባችሁ ነው ዋናው ፍሬ ጉዳይ ማለት ነው። ወማ ዘረአ ለኩም ፊል አርዲ እና በምድር ላይ የፈጠረላችሁ ነገር ሁሉ ይላል። እንግዲህ ቀደም ሲል ስማቸው የተጠሩት ከብዙ ከሺ መካከል አንዳንዶቹ ናቸው ጎላ ጎላ ያሉትና በቅርብ የምታቋቸው ማለት ነው። ሌላ በጣም ሰፊው የሆኑ ጸጋዎች አሉ ተሰፍረው ተቆጥረው የማይዘለቁ ነገሮች በመሬት ላይ የምታዋቸው ማታዋቸው በመሬት በጀርባው ላይ ብቻ ሳይሆን በከርሱ ውስጥ ያሉ ማዕድናቶች ይሄው በአሁኑ ጊዜ የሚዛቀው በላይን በቀን የሚመረተው ቤንዚን ማን ነው የخزነው? ማን ነው ያስቀመጠው? ወርቁ ስንት ቶን ነው በቀን የሚወጣው በያገሩ? ያንን ማን ነው እዛ ምድር ውስጥ አጭቆ ያስቀመጠው? አላህ Subhanahu Wa Ta'ala። እና እንግዲህ አላህ Subhanahu Wa Ta'ala ውለታዬን ስለረሳችሁ ነው እኔን ያጣችሁኝ። እኔን እኮ ውለታዬን ብታውቁ ኑሮ እኔ ጋራ ልትተጣጡ ባልቻላችሁ ነበር እያለ ነው ማለት ነው። ወማ ዘረአ ለኩም ፊል አርዲ በመሬት ውስጥ የፈጠረላችሁ ዘረአ ማለት خلق ማለት ነው ማለት ነው። ሙክተሊፈን አልዋኑህ እና የኒዕማዎች አይነት በጣም የተለያየ ነው። የተለያየ መልኩ አይነቱ ጎሳው ይሄ ነው ተብሎ የማይቆጠር የማይሰፈር የተለያዩ ጸጋዎችን የፈጠረው ማን ነው በመድር ላይ ይላል። እነ ፊ ذلك ለአያ በእነዚህም ነገሮች በጥቅሉ ማን ነው የፈጠራቸውና ለዚህ ሁሉ ጥቅምና አገልግሎት የመደባቸው ብትሉ በቀጥታ ኃያሉ አላህ ነው ብለው መልስ ይሰጣል ማለት ነው። ሊሳነል ሐላቸው ለማን ነው አያት የሚሆኑት ግን ሊቀውም ይዘከሩን ቁም ነገሩን ለመገንዘብ ፍቃደኛ ለሚሆኑት ለቅኖቹ ይላል። ለግመኞቹ ግን ይሄን ሁሉ ያዩ እኛ በጥራታችን በስልጣኔያችን ያመጣ ነው ይሉሃል ማለት ነው። አላህ ግን Subhanahu Wa Ta'ala እነዚህን ሁሉ የፈጠረው እንደው ባሮቹን እንዲያስተዋውቁ ነው። ይሄን ሁሉ ያደረገልን ነው የኛ ጌታ እንዲሉ እንጂ የኔን እየበሉ ሌላ እንዲያገለግሉ አይደለም ነው የሚለው። وهو الذي سخر البحر ስለ የብሱ የተወሰነ ካልናችሁ እስቲ ደግሞ ስለ ወደ ባህሩ ነው ሰዳችሁ ይላል። እና ባህርንም የፈጠረና ለእናንተ አገልግሎት የመደበው እሱ እኮ ነው ይላል። ሊታኩሉ ሚንሁ ለህመን ጠርያ በየብስ ላይ ያለው ሲሳይ ሳያንሳችሁ እንደገና ደግሞ አይነት እንዲቀያየርላችሁ በሱ ውስጥ ሁል ጊዜ የማይቋረጥ እርጥብ ስጋ እንድትበሉ ያደረገው እሱ እኮ ነው ይላል።
የአሳ ጸጋ አንተ እንግዲህ አንዴ ሳራታ ግጠው ዋታ ጠጣው ጨዋታ ቀርብለት እንደንሰሳ በቀጥታ እሱ አስብቶ አዘጋጅቶ ሄደ ብቻ መረብህን ዘርግተ ዝቀህ መውሰድ ብቻ ነው ማን ነው እሺ ይሄን ያህል ሙክት በባህር ውስጥ ላንተ የሚያዘጋጅልህ ሱብሃንአላህ ሌላውስ ወይ ገዝተህ ወይ ቀልበህ የተወሰነ ነገር አድርገህ ነው እንኳን በእንክብካቤ እንኳን ተሰጠዋለህ በባህር ውስጥ ያለ ጸጋ ግን ቀጥታ የሚያሳድገው የሚያንከባክበው እሱ ነው አንተ ሄደ ማምጣት ብቻ ነው ያለብህ ማለት ነው እና የሚያመጡትም ሰክሮልሃል ማለት ነው ደግሞ ቤትህ ድረስ ያመጣልሃል ይህን ሁሉ ያደረገው ማን ነው ሰኸረ البحر ባህርን የፈጠረና ለአገልግሎት የመደበው ሊተኩሉ منه ከዚህ ከባህር እንድትበሉ ለህመን ጠርያ ሁሉ ጊዜ የማይበላሽና አዲስ ትኩስ የሆነ ስጋ ይልሃል ሱብሃንአላህ በየቀኑ ዛሬ የመጣ ነው ይልሃል ደንበኛው አሁን ገባ መኪናውን አላየውም እንዴ ይልሃል ማለት ነው ይሄ በየቀኑ እንግዲህ የማያልቅ ድልብ ይሄን ሁሉ የፈጠረውና ያዘጋጀው ማን ነው ይልሃል ጠርያ ወተስተخرጁ منه لحم حليه እንደገና ደግሞ ከዚሁ ከባህር ውስጥ ልዩ ልዩ ጌጣጌጦችንም እንድታወጡ ተልበሱናሃ የምታውባቸው የምታጌጡባቸውን ብርቅዬ አልባሳትና ጌጣጌጦችንም እንድታገኙ አድርገናል ይላል እንግዲህ እናንተ የብስ ነዋሪ እንደመሆናችሁ አገልግሎታችሁ በየብስ ብቻ መወሰን ነበረበት ግን ባህሩም የናንተው አገልጋይ ነው ይላል ማለት ነው ምግባችሁ ሁሉ ጊዜ የማያልቀው የሚዛቀው ያሳ መንጋ ከሱ ነው የሚመጣው እንደገና ደግሞ ክብር ድንጋዮች ማለት ነው እና አልማዝን የመሰሉ እና ሙርጃንን የመሰሉ እና ያቁትና አቂቅ የሚባሉ የተከበሩ ውድ ድንጋዮች የዓለም ትልቅ ማዕድናቶች ባህር ውስጥ ነው ያሉት እነዛን ሁሉ ማን ነው የፈጠረውና ለእናንተ አገልግሎት ያደረገላችሁ ይላል ማለት ነው የምትለብሷቸው ውበት የሚሰጧቸው ጌጣጌጦቻችሁ ይላል እንግዲህ የተለያዩ ውድና ክብር ድንጋዮች ባህር ውስጥ ናቸው አብዛኛዎቹ ወተረል ፉልከ መዋኺረ ፊህ እንደገና ደግሞ ባህሩ የመርከቦች መናጠጫ አስፋልት ነው ማለት ነው መርከቦቻችሁ በባህር እየናጠጡ ነው ዓለምን በቀላሉ እያገናኙ የንግድ ስራ ደግሞ የሚደራላችሁ ይላል እና ሁሉ መሬት የብስ ቢሆን ኑሮ በተለይ በወትሮው ጊዜ የመገናኛ እድል በጣም የጠበበ ነበር የሚሆነው ማለት ነው ስንቱን ሀገር እንዴት ሄዶ ሊገናኝ ይችል ነበር ግን ባህርን አላህ Subhanahu Wa Ta'ala የሰው ልጆች በቀላሉ እንዲገናኝ የዘረጋው ነው ዛሂሩ ሲታይ እንደውም ሰው እንዳይገናኝ የገደበ ነው ይመስላል ማለት ነው ግን ባህሩ እንቅፋት የሌለው ውሃ ስለሆነ መርከቦችን ታዘጋጀ በኋላ በአስገራሚ ፍጥነት አንዱን አጉር ቆራርጦ ተምስራቅ እስከ ምዕራብ ይሄዳል ይናጥጣል ማለት ነው ይሄንን እንግዲህ የባህር ምንጣፍ ማን ያነጠፈው ለመርከቦቻቸው መናጠጫ ያደረገው ይላል ማለት ነው ወተወረል ፉልከ መዋኺረ ፊህ ባህሩን ውሃ እየቀደዱ ማለት ነው እንደዚህ እየቀደዱ ይናጥጡበታል ይሮጡበታል መርከቦቻችሁ ይሄን ያደረገላችሁ እኮ አላህ ነው ይላል ለምን ሊተብተጉ ሚን ፈضله በዚህ በመርከብ አማካይነት የንግድ ሸቀጦቻችሁን ጭናችሁ ተአገር ወደ አገር ተአኩር ወደ አጉር በፍጥነት እየተወረወራችሁ የንግድ ስራው እንዲመቻችሁ ያደረኩት እኮ ነኝ ይላል ማለት ነው ወለአለኩም ተሽኩሩን ታዲያን ሁሉ ያደረኩት እኮ ለመሰገን ነበር ልታመሰግኑ ነበር እናንተ ግን እንኳን ታደረክ በቃ እንተናናቀህም ብላችሁ ቁጭ አላችሁ ማለት ነው ጸጋውን ጥሩ አርጋሃል በቃ አንተ ማርጋው ከሆነ ምናልባት ግን አንተን ተገዟት በለን እያለ ነው የሰው ልጅ እኔ ግን ይሄን ሁሉ ያደረኩት ለአለኩም ተሽኩሩኒ እንድታመሰግኑ ይብዬ ነበር ሌላው አጋል ጠይቃችሁ ሱብሃንአላህ አልহামዱሊላሂ ረቢል ዓለሚን ሰኸረ ለና هذا ይችናት ዋጋው ይሄን ሁሉ ፈጥሮ ማለት ነው ይችን ማለት ተነፈገ መኖሩም እንዲያውም ጥርጥር ጥያቄ ውስጥ ገባ እንኳን ሊመሰገን ማለት ነው ወአልቃ ፊል አርዲ ረዋሲ እንደገና ደግሞ በመሬታችሁ ላይ ተረጋግታችሁ እንድትኖሩ የተለያዩ ኮረብታዎችንና ጋራ ተራራዎችን የደረደረው ማን ነው ይላል መሬት እንግዲህ በመሰረቱ ባህር ላይ ነው የተቀመጠችው ከስር ባህር ነው ወካና አርሹ አለል ማ ይላል እሷ ከመፈጠሯ በፊት ይሄ አሁን ያለበት ዓለም አንድ ወጥ ባህር ነበር በባህር ላይ ነው እንደገና መሬትን አምጥቶ ያስቀመጣት ማለት ነው ልክ እንደ ኳስ ትዘፍን ነበር እንደዚህ በባህሩ ላይ ማለት ነው ኳስ አሁን ባህር ላይ ተወረውራት እንዴት ነው የምትነጥረው እንደዛ ትንከለከላለች ልታርፍ አትችልም ማለት ነው አላህ ግን Subhanahu Wa Ta'ala ሚዛኗን ጠብቆና መዝነው እንዲይዙ ታላላቅ ጋራዎችን እንደችካል ጣለባት እንደገና እነዛ ጋራዎች ወጥረው እንዲይዟትና እንዳትንቀሳቀስ አደረግንላችሁ ይላል ማለት ነው
እና ወአልቃ ፊል አርድ ረዋ አንተ ሚደቢኩም ማለት አላ ተሚደቢኩም አላ ተተሐረክ አላ ትዝዕጀኩም ጋራዋ እየተንቀሳቀሰች በባህር ላይ እየዘፈነች እናንተ ሽብር እንዳታመጣባችሁ ታውን ተገለበጥን እያላችሁ እንዳትጨነቁ ጋራዎችን የደረደርኩት እኮ ለእናንተ ጸጥታ ለማስከበር ነው ይላል ማለት ነው። ወአንሃራ እንደገና ትልቅ ጅረቶችን እስቲ በምድር ላይ የቀደደውና ያሰራጨው ማን ነው ይላል ማለት ነው። ትልልቅ ባህሮችን እንግዲህ እነ ሰይሁን እነ ጀይሁን እነ ኒል የሚባሉትን በአለም ላይ የታወቁ ትልልቅ ጋራዎችን ብሎ እንደገና ባህሮችን እንደዘረጋ ሁሉ ጅረቶችን ደግሞ ትልልቅ ጅረቶችን አንዱ ጅረት ተምስራቅ ተነስቶ ወደ ምዕራብ አንዱ ምዕራብ ወደ ምስራቅ አንዱ ከደቡብ ወደ ሰሜን ዓለምን በሙሉ መዋቀር አድርጎ ነው በትልልቅ ጅረቶች የሚመግባቸው ማለት ነው። ያን ሁሉ ጅረት ማን ነው የዘረጋው? እስቲ ንገረኝ ይላል አላህ Subhanahu Wa Ta'ala። በሀገራችን ያው የምታውቁት አባይ አለ ዋና አባቱ፣ ሌሎችም ትልልቅ ጅረቶች አሉ። በሌላውም ዓለም አሉ። በዚህ በአረቡ ዓለም ለምሳሌ በኢራቅ ሀገር ትልልቅ በሻም ሀገር ስንቱን አህጉር አቋርጠው የሚሄዱ ስንት መንግስታትን የሚያካትቱ ጅረቶች አሉ። ያን ሁሉ ዓለም እየመገቡ ነው የሚሄዱት ማለት ነው። ማን ነው እነዚህን ጅረቶች የዘረጋውና እንዲፈሱ የሚያደርገው ይላል። ወሱቡላ መገናኛ መንገዶችንስ ማን ነው የፈጠረላችሁና ያሳወቃችሁ ይላል። በተለይ በአሁኑ ጊዜ የመንገድ ጉዳይ የምታውቁት ነው። አንዲት ከተማ እንኳን እንዴት አድርጎ ነው አላህ Subhanahu Wa Ta'ala በመንገድ የሚያገናኘው? እኛንን የሰራነው መንገድ ሊሉ ይችላሉ። ቅድም እንዳልነው ነው እሱ ነው እውቀቱንም መሳሪያውንም ኢኮኖሚውንም የሰጠው እንድትሰራ ማለት ነው። እና ዓለምን የሚያገናኙ አህጉርን የሚያገናኙ ክልልን የሚያገናኙ ክፍለ ሀገርን የሚያስተሳስሩ መንገዶቻችሁን ማን ነው የፈጠረላችሁ ይላል አላህ Subhanahu Wa Ta'ala። ለዓለኩም ተህተዱን እነዚህን መንገዶች ደግሞ በተለያየ አገርና አህጉር እኮ የዘረጋውና ያዋቀረው ወደምትፈልጉት አቅጣጫ በቀላሉ ለመገናኘት እንድትመሩና እንድትችሉ ነው። መንገዶች ባይኖሩ ሰዎች እንዴት ይገናኙ ነበር ይላል አላህ Subhanahu Wa Ta'ala። ይህን ሁሉ ያደረኩት ጌታ ነኝ እንግዲህ እንዳላስፈላጊ ተወርውሬ የማይሰማ የማይለማ ጣዖት ሸህያ ብሎኝ እያለ የሚያጎበድደው ማለት ነው። ወዓላማት እንደገና ደግሞ ምልክት እንዲሆኗችሁ እንግዲህ ትልልቅ ጋራዎች እና ጅረቶች ለዓለም አህጉር ትልቅ እንትን አላቸው ማለት ነው። ህዝቦች የተለያየ ባህሪ ያላቸው የተለያየ ልማድ ያላቸው የተለያየ ጎሳ አላቸው እና ድንበራቸውን የሚከልሉት ታዋቂ ቦታዎች በጋራና በወንዝ ነው ማለት ነው። ወዓላማት አለ ምልክት ናቸው። እና ባዶ ሜዳ ወጥ ቢያረገው ኑሮ ጉልበት ያለው ሁሉ ጊዜ ድንበር እየገፋ ደካማው እየተቀማ ይሄድ ነበር። ግን ቋሚ ድንበር እንዲሆኑላችሁ ትልልቅ ጋራዎችን አቁሜያለሁኝ፣ ትልልቅ ጅረቶችን ዘርግቻለሁኝ። ስለዚህ ጅረት ባለበት ቦታ ተወንዝ ማዶ የገሌ ሀገር ነው ተወንዝ ማዶ የገሌ ሀገር ነው ይባላል። ያን ወንዝ ልትቀይረው አትችልም አንተ። እድሜ ልክ ትውልድ ቢመጣ ያው ሀገሩ ተከልሏል ማለት ነው። ትልልቅ ጋራም ታለ መካከል ያ ጋራ ወሳኝ ነው ማለት ነው። ሌላ ግን ሰው የሚተክላቸው ምልክት ቢኖሩ አንተ ቀን ተክላል እሱ ሌሊት መጥቶ ነቅሎ ይወስዳል ማለት ነው። እና ይሄን ድንበራችሁን እንኳን መከለል ራሱ እኔ ነኝ። ጦርነቱ ታልቅ ነበር በየቀኑ ማለት ነው። ጉልበት ያለው ሁሉ ጊዜ እየወሰደ ሌላው እየተቀማ ነበር የሚሄደው ማለት ነው። እነዚህን ድንበሮቻችሁን የሚያካልሉ ጅረቶችና ጋራዎችንስ የደረደርኩት እኔ አይደለሁም ወይ ከልቂት እንድትድኑ ብዬ ይላል። አላሁ አክበር ሱብሃንአላህ። እና ወቢነጅሚ ሁም የህተዱን እና የመሬት ምልክቶች እንደሆኑ ጋራ ተራራዎች እንደገና ደግሞ በሰማይ ዓለምም ከዋክብቶችን መመሪያ አድርጌያቸዋለሁ ይላል። በሰማይ ዓለም ያሉ ከዋክብቶች ለአቅጣጫ ጠቋሚዎች ናቸው ማለት ነው። ሌሊት በሚጓዙ ጊዜ ጉዘኞች በባህርም ላይ ቢሆን አቅጣጫ ቢጠፋባቸው በየብስም ላይ ቢሆን ስነ ከዋክብት ልምድ ያላቸው ሰዎች በእያንዳንዱ ክፍለ ሰዓት የሚወጡ ከዋክብቶች አሉ። በምስራቅም በምዕራብም በደቡብም በሰሜንም የዚህ ልምድ ያላቸው ሰዎች በቀላሉ ወዴት ሀገር እየሄዱ እንደሆነ ያውቃሉ። በከዋክብቱ እገሌ ኮከብ በዚህ ሰዓት ነው የሚወጣው፣ እሱ በሚወጣ ጊዜ በምስራቅ ነው የሚወጣው፣ እገሌ ኮከብ ደግሞ በምዕራብ ነው በዚህ ሰዓት የሚወጣው። ስለዚህ አሁንኛ ወደ ምዕራብ እየሄድን ነው፣ ትክክለኛ አቅጣጫ ነው የያዝነው። ወደ ጀርባ ከሆነ ነው አቅጣጫ ስተናል፣ ይሄ ኮከብ እኮ በምስራቅ ነው የሚወጣው ይልና ወደዛ ይመለሳል፣ ይቀለበሳል ማለት ነው። ይሄን ሁሉ እንድታደርጉ ያመቻቸውት እኔ እኮ ነኝ ይላል ማለት ነው። አፈመን የኽሉቁ ከመን ላ የኽሉቅ ይላል አላህ። ትልቁ ቁም ነገር እንግዲህ ይሄን ሁሉ የፈጠርኩት እንግዲህ እኔ ነኝ ይላል። ወደድክም ጠላህም። ታዲያ እንደኔ ፈጣሪ የሆነው ከመን ላ የኽሉቅ ምንም እንደማይፈጥረው ነው። አላህ ምንም
ቁላመት አንዲት የጥፍር ቁራጭ እንኳን ያላበረከተ ይሄኔ ተወዳዳሪ ሊሆን ይገባል እኔ የዓለም ጌታ ነኝ ምለው ይሄን ሁሉ አድርጌ ነው አተሐዳኩም ይላል ከመላ ይخلق ሌላው ግን ምንም አልፈጠረ ምንም ያልፈጠረ እንዴት እኔ ጋር ይወዳደራል ይላል አፈላ ተዘከሩን እንደዛ አድርጌ በተጨባጭ እየነገርኳችሁና እያስተምርኳችሁ አትገነዘቡም አትረዱም ይላል ወኢን ተዑዱ ኒዕመተ አላህ ያ አላህን ጸጋ ደግሞ ብትቆጥሩት አሁን እንደው ለናሙና ያህል አንዳንዶቹን ጠቆምኳችሁ እንጂ ወደ ዝርዝር ብትገቡ እኮ ያ አላህን ጸጋ ላትሕሱሃ ምን ያህል እንደሆነ ቁጥሩንም ልዘልቁት አትችሉም ኢነላህ ለገፉር ረሒም አላህ ለማንኛውም የምትመለሱ ከሆናችሁ ወደ መስመሩ ምህረተ ሰፊና ሩህሩህ ነውና ይቀበላችኋል እንቢ ካላችሁ ግን ዋጋችሁን ታገኛላችሁ ይላል ማን ወላሁ ያዕለሙ ማ ቱሲሩን ወማ ቱዕሊኑን ይሄን ከነገርኳችሁ በኋላ እንግዲህ ወደ ቁም ነገሩ ለመመለስ ተመጣችሁ መልካም አለበለዚያ ተንኮል ካቀዳችሁ በሚስጥር በልባችሁ ውስጥ ያለውን ተንኮልም አቃለሁኝ እንኳን ተናግራችሁና ሰርታችሁ ይላል ይፋ አድርጋችሁ የምትሰሩትና የምትናገሩትንም በአደባባይ አየዋለሁ አውቀዋለሁ ከኔ ማን ይደበቃል ይላል والذين يدعون من دونه እነዚያ ከአላህ ሌላ ያለን የሚገዙና እርዱ ድረሱልኝ እያሉ የሚማጸኑት لا يخلقون شيئا እነዛ የሚገዟቸውና የሚማጸኗቸው ነገሮች እንደኔ ይሄን ሁሉ ዓለም ይቅርና አንዲት ቅንጣትም ነገር አያስገኙም ወሁም ይخلقون ባይገርምህ እነሱም የተፈጠሩ ናቸው ለራሱ የተፈጠረ ሌላ ይፈጥራል ራሱ ተፈጣሪነት መነጻ ወጣና ነው የሚፈጥረው ይላል ስለዚህ ይሄ ነው ቁም ነገሩና አምዋቱን ገይሩ አህያ ሁሉም ከኔ ሌላ ያሉ ሙታኖች ናቸው ህይወትም የላቸው እኔ ህይወታቸውን ልቀማቸው የሚችል ነው በቀላሉ ማለት ነው ወማ يشعرون አያነ ይባዓቱን መቼ እንደሚነሱም አያውቁም ተሞት በኋላ መቼ እንደሚመነሱና እንደሚነሱም አያውቁም እንዲህ አይነቶች እንደካማዎች ታዲያ የኔ ተወዳዳሪና ተካፋይ አርጋችሁ ታቀርቧቸዋላችሁን አረ የሰው ልጆች ልብ ግዙ በማለት ወደ ተውሂድ ለመጥራት ነው ይሄን ሁሉ ነገር የሚያደርገው ማለት ነው ይሄን ያህል ትኩረትና ክብደት የሰጠውን ቁም ነገር ነው እኛ የጅሎች ምንም ሳናቅ በማይረቡ አታላዎችና አጭበርባሪዎች እየተነዳን ይሄው ከንቱ ሆነን ስታውን የቆየነው ማለት ነው አላህ ግን Subhanahu Wa Ta'ala ነብያትን የላከው ክቱቦችን ያወረደው የሱን ማንነት እንድናቅና በፍቃዱ እንድንመራ ነውና እነዚህን አያቶች በደንብ እየተረዳናቸው ከጌታችን ጋር አንድ አዲስ መስተዋወቅ እንዳለብን እያስገነዘብን የዛሬው ደርሳችን ዘላይ ይቋጫል ወሰለላሁ ዐለ ነብዩ ወኢላ ሊቃኢና አኺር ወሽክራ